አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 6 በዚች ቀን የዓለሙ ሁሉ መምህር የሆነ የሮሚ ሀገር ሊቀ ጳጳሳት የከበረ አባ አቡሊዲስ ስጋው ከባህር የወጣበት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። ከአባት አውክዮስም በኋላ ለሮም ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳሳት ከላዲያኑ በተሾመበት በመጀመሪያ ዓመት ነው። ሕዝቡንም ከአረማውያን ጠባይ የሚጠብቃቸው የሚያስተዳድራቸውና በክብር ባለቤት በጌታችን በኢየሱስ ክርስቶስ ሃይማኖት የሚያጽናናቸው ሆነ። በከሃዲው ንጉሥ በከላዳውያን ዘንድ ዜናው ተሰማ። ይህም የከበረ አቡሊዲስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየትን በሰለቸ ጊዜ በእግሮቹ ውስጥ ታላቅ ድንጋይ አስሮ ከጥልቅ ባህር የካቲት 5 ቀን አሰጠመው። ማግስትንም ሲሆን የካቲት 6 በዛሬዋ ቀን የዚህ አባት ስጋው በውሃ ላይ ተንሳፎ ተገኘ። ድንጋዩም ከእግሮቹ ውስጥ እንደታሰሩ ነበር። አንድ ምዕመን ሰው ወስዶ በእርሱ ዘንድ አኖረው፣ በከበሩ ልብሶቹም ገንዞ ሰወረው። ወሬውም በሮሚ ሀገሮች ሁሉ ተሰማ። ንጉሥም ሊያቃጥለው ፈልጎት ነበር፣ ግን አላገኘውም፣ ያ ሰው ሰውሮታልና። ይህም የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሰዋል። ከእርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀር በስራው ሁሉ አንድ ባህሪ ስለመሆኑ የደረሰው አለ። ዳግመኛ እግዚአብሔር የሚወደውን ስለ መስራት የደረሰባቸው ተግሳጻትና ትምህርቶቹን አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎቹ ሰርተዋል። እለዚህም በሁሉ አብያተ ክርስቲያን ይገኛሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የከበሩ አቡቄርና ዮሐንስ 3 ደናግልም ከእናታቸው ከአትናስያ ጋር በሰማዕትነት ሞቱ። የእነዚህም ስማቸው ቴዎድራ ትርጓሜው የእግዚአብሔር ስጦታ ነው። ሁለተኛም ቴዎፍና ትርጓሜውም የእግዚአብሔር ሃይማኖት። ሶስተኛዊቱ ቴዎዶክሲያ ትርጓሜው የእግዚአብሔር ምስጋና። የእናታቸው አትናስያ ትርጓሜው ሕይወት የሆነ ነው። ይህም የከበረ አቡቄር ከታናሽነቱ በገድል ተጠምዶ የሚኖር መነኮስ ነው የከበረ ዮሐንስ ግን ከንጉሥ ሰራዊት ውስጥ ወታደር ነበረ። የእርሱም ሀገራቸው ከእስክንድሪያ ሲሆን የሚኖሩት በአንጾኪያ ነው። በንጉሥ ዲዮቅልጥያኖስም ፊት ቆመው ከእነዚህ ደናግል ከእናታቸው ከአትናስያ ጋራ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆኑ ጠየቀ። ከእስክንድሪያ ሀገር እንደሆኑ በተረዳ ጊዜ ወደዚያ ይወስዷቸው ዘንድ አዘዘ። ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ቆመው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ማሰቃየትን በደከሙ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የከበረች አትናስያም ደናግል ልጆቿ በከበረ ስሙ ምስክር ሆነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮቹ እንደሚሆኑ በማስረዳት ታጸናቸውና ታግሳቸው ነበር። እንዲሁም የከበረ አቡቄር በከበረች ሐዋርያዊት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸው ነበር። ወታደሮቹም ለባለ ሰይፊ በማከታተል አንዲቱን ከአንዲቱ በኋላ የሚያቀርቡ ሆኑ። ከዚያም እናታቸው የከበሩ አቡቄርና ዮሐንስም ቆረጡ። መኮንኑም ስጋቸውን ለአራዊትና ለአዋፍ ይጥሉ ዘንድ አዘዘ። ምዕመናንም ስጋቸውን በስውር ወስደው በክብርም ገነዟቸው። የመከራውም ዘመን እስኪያልፍ በሳጥን አድርገው ሰወሯቸው። ከዚህም በኋላ ቤተ ክርስቲያን ተሰርቶላቸው ስጋቸውን በውስጡ አኖሩ። ከእርሷቸውም ታላቅ ድንቆች ተአምራቶች ተገለጡ። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ቀን ጌታችን ሽቶ ለቀባችው ማርያም የዕረፍቷ መታሰቢያ ነው። ይህችም ቅድስት አስቀድሞ ኑሮዋን በዝሙት ያሳለፈች ኃጢአተኛ ነበረች። እርሷም ጎልማሶችን ወደ እርሷ ትማርካቸው ዘንድ በየራሱ በሆኑ ሽልማትና ጌጥ ትሸለም ነበር። በአንዲት ዕለት እንደ ልማዷ ተሸልማ አጊጣ ሽቶም ተቀብታ ፊቷን በመስታወት ተመለከተች። የጉንጯ
ቅላትና ደም ግባቷ የአይኗንም ወገግታና ጥራት ማማሩን አይታ እያደነቀች 1 ሰዓት ያህል ቆየች። ከዚህም በኋላ በጎ ሀሳብ በላይዋ መጣ። ሞትና የዚህ ዓለም ማለፍ አሰበች። የክብር ባለቤት ጌታችን ኢየሱስም ኃጢአተኞችን እንደሚቀበልና ኃጢአትንም እንደሚያስተሰርይ ሰምታ ገንዘቧን ወስዳ የአልባስጥሮስን ሽቶ ገዝታ በስምዖን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩ በታችም ሰግዳ ያንን ሽቶ ቀባችው። እግሮቹ በእንባዋ አጠበችውና በራሷ ጠጉር ወለወለችው። ጌታችንም የፍቅርዋን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግስት ወንጌልም በሚሰበክበት ይህ ያደረገችውን እንዲያስቡ አዘዘ። በረከቷ ከኛ ጋር ትኖር። ለእግዚአብሔር ምስጋና ይሁን፣ አሜን። የካቲት 6 ቀን የሚከበረው ዓመታዊ የቅዱሳን በዓላት፦ ቅድስት ማርያም እንተ ዕፍረት፣ የዓለም ሁሉ መምህር ቅዱስ አቡሊዲስ ብዙ መንፈሳዊ ድርሳናትን የደረሰ ሊቀ ጳጳስና ሰማዕት። ቅዱሳን አቡ ቂርና ዮሐንስ ሰማዕታት። ቅድስት አትናስያና 3ቱ ሰማዕታት ልጆቿ ቴዎፍናና ቴዎዶክሲያ። ወርኃዊ ቅዱሳን በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን ሄጌል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርኬ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። የሁሉም በረከት ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክስ ወዘአክ ኢት መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅይናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወበረከት ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።